የፈለኩት ነገር ይህ የት እንደሚከሰት ይናገር ነበር። የመጀመሪያው የጥንቱ መጽሐፍ ቅዱስ ላይ ሂራ የሚል ዋሻ ስም እዚህ ቦታ ላይ ነበረ፣ በሂራ ውስጥ እንደሚሆን ትንቢቱን ቁጥሩን ያዙ እና ቀጥታ የመጀመሪያው የጥንቱ መጽሐፍ ቅዱስ ላይ እንሄድ። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12። አሁን ቀጥታ እዚህ ቦታ ላይ ትገባላችሁ። የመጀመሪያው የጥንቱ መጽሐፍ ቅዱስ ላይ እንግባ። ቀጥታ ያውና እዚህ ጋር ግቡ። ኮዴክስ ሳይነቲክስ ላይ ትገባላችሁ። እዚህ ቦታ ላይ አንዴ እንመልከት። ይሄን ወደ አማርኛ እንቀይረው። ኮዴክስ ሳይነቲክስ በዓለም ላይ ካሉት እጅግ በጣም አስፈላጊ መጽሐፍት አንድ ነው። ከ1600 ዓመታት በፊት በእጅ የተጻፈውን ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪክኛ ይዟል ይላል። እጅግ በጣም ጥንታዊውን እያለ ይናገራል። የአዲስ ኪዳንን ሙሉ መጽሐፍንም ይዟል እያለ ይናገራል። እሺ፣ እዚህ ቦታ ላይ የጥንቱና የመጀመሪያው በእጅ የተጻፈው መጽሐፍ ቅዱስ ላይ ስንገባ ጊዜ ያንን ምዕራፍና ቁጥር ይዘን ሂደን ሂራ ዋሻ የሚለውን ቃል በቃል እናገኘዋለን። ኑ ተመልከቱ ጉድ። እዚህ ቦታ ላይ ከኦሪት ዘፍጥረት ጀምሮ አለላችሁ። ያው እና ከኦሪት ዘፍጥረት ጀምሮ እስከ ራእይ ድረስ አለላችሁ። ገብታችኋል? እዚህ ቦታ ላይ ቀጥታ የት ነው የምንገባው? ኢሳይያስ ላይ እንገባለን። የቀደመውን ምዕራፍና ቁጥር ይዘን ኢሳይያስ ያው እና ኢሳይያስን እዚህ እናገኘዋለን። የቀደመው ምዕራፍና ቁጥር ስንት ነው? 29 12 ላይ እንግባ። እዚህ ጋር ምዕራፍና ቁጥር እናስቀምጥ። ያው እና ኢሳይያስ ምዕራፍ 29 ቁጥር 12 ላይ እንግባ። 12 ገብተናል። አሁን ቀጥታ ነው ተመልከቱ። እዚህ ጋር 12 ቁጥር ያተቸናች አይደለ? መልካም። አሁን እዚህ ቦታ ላይ የትኛዋ ቃል ነች? ይህችኛዋ ቃል ነች። ይህችኛዋ ቃል ቀጥታ ነው ሰዳት ኮፒ እናድርጋት። ይህችን ቃል መልካም ይታያቸዋል። እቺ ቃል ማለት ነው። እቺን ቃል ነው ያወጣት። እቺን ቃል ቀጥታ ስናስቀምጣት ምን ትላለች? እንመልከት። እዚህ እናስቀምጣለን። ግሪክ እንላለን እዚህ ጋር። ይሄን ወደ እንግሊዝኛ ወደ አማርኛ እንቀይረው። የቀደመውን ቃል ቀጥታ እዚህ እናስገባታለን። እሺ ወደ አማርኛ እንቀይራት። ያውና ግሪክ የግሪክን ቃል እዚህ እናስቀምጣታለን። እሺ ይታያችኋል። ሂራ ይላል። ሂራ ያው እና ችናች የግሪክ ቃል ይታያችኋል። እስኪ ወስደንችን እናስቀምጣት። እዚህ ጋር እናስቀምጣትና ሰርች እናድርጋት። ምንድን ነው የምትሰጠን? ይታያችኋል። የግሪክ ቃል ሰርች እናድርጋት። የሂራ ዋሻ ራሱ መጣያ ቀጥታ የመጀመሪያው ዊኪፒዲያ ላይ ይሄን ቃል ስታስቀምጡት ጊዜ ይወጣላችሁ። ምንድን ነው ወደ አማርኛ ራሱ ይቀይረው። ሂራ ዋሻ ራሱ ይታያችኋል። ያን የግሪኩን ቃል እዛች ጋር ያወጣትን ቃል ቀጥታ ሰርች አድርጓት በራሳችሁ። ምን ትላለች? ሂራ ይላል። ምን ይላል እዚህ ቦታ ላይ? ከመካ በስተ ሰሜን ጥቂት ኪሎ ሜትሮች ይርቃል። ሳዑዲ አረቢያ ውስጥ የት? መካ ውስጥ የሂራ ዋሻ ያውቃል። በቃል አንድ ካሜራውን ልጠርግላችሁ። ይነበባችኋል። ያው ሳዑዲ አረቢያ ውስጥ የሂራ ዋሻ አረበኛ ሂራ ይላል። በዚህ ዋሻ ውስጥ ሙስሊሞች እግዚአብሔር በመልአኩ ጅብሪል ወይንም በገብርኤል በኩል ለመጀመሪያ ጊዜ ለሙሐመድ ራሱን ገልጦለታል ብለው ያምናሉ። አምላክ በመልአኩ ገብርኤል በኩል መጀመሪያ ራሱን የገለጠበት ቦታ በሂራ ዋሻ ውስጥ ያውና ዋሻው ይሄ ራሱ ማለት ነው። ያው ሰዎች እየሄዱ የሚጎበኙትና የሚያዩት የሂራ ዋሻ። ታዲያችን ቃል ለምንድን ያወጣት? ከዚህ ይህ ትንቢት እየተናገረ የነበረው ስለ እርሳቸው ነበር። መጽሐፉን ማንበብ ለማያውቀው አንብብ ተብሎ ይነገረዋል። እኔ ማንበብ አላውቅም ይላል። በሂራ ዋሻ ውስጥ ይሆናል ይሄ የሚል ቃል ነበር። ሂራ ዋሻ ብትለዋን ግንጥል አድርገው አወጧት። ልሽ
ለምን አወጡት? እስካሁን ግን ያላወጡት የነቢ ስ ላ ሰለምን ነብይነት የእስልምናን እውነተኝነት የሚመሰክር ነገር አለ። ደግሞ በጣም የሚገርማቸው ምንድን ነው ከተባለ አላወጡትም አለ። እስካሁን ግን ወደ አማርኛ ሲቀይሩ በሌላ ተርጉመውታል። ዕብራይስጡ ላይ ቀጥታ ሄደን መጽሐፋቸው ላይ ወደ አማርኛ ብንቀይረው ቃል በቃል ብናገኘው እርሱም ምንድን ነው? ነቢያቶች እነ ሙሴና ሃሮን ወደ መካ ሂደው ሐጅ ያደርጋሉ የሚል ቃል አለ። ወደ መካ ሂደው ሐጅ ማድረግን ዛሬ ክርስቲያኖች እንደምንድን ነው የሚነግሯቸው? ጣዖት አምልኮ ነው ብለው ነው የሚያስተማሯቸው። ነገር ግን እዚያ ቦታ ላይ መካ በመሄድ ሰዎች ሐጅና ዑምራ ያደርጉ ነበር። አምላክ በነ ሙሴ በኩል እስራኤላውያኖችን ሁሉ አዟቸው ነበር። መካ ሂዳችሁ ሐጅ አድርጉ ብሎ አምላክ መጽሐፍ ቅዱስ ላይ አዟል። ኑ ላሳያችሁ፣ ቀጥታ ተከታተሉ። እኔም የምሰጣቸው ቪዲዮ ራሳችሁ ሄዳችሁ በራሳችሁ ማየት ትችላላችሁ። መጀመሪያ አማርኛው መጽሐፍ ቅዱስ ላይ እንመልከተው፣ ምን ብለው እንደተረጎሙላቸው እንድትታዘቡ። መጽሐፍ ቅዱስ ላይ እንገባለን። እዚህ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ እንግባ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ምን ይላል? ከዚህም በኋላ ሙሴና አሮን ይላል። ሙሴና አሮን ሁለት ታላላቅ ነቢያቶች ናቸው። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ለመሆኑ ወደ መካ ሂደው ሐጅ ያደርጉ ሕዝቤን ልቀቅ ነው ያሉት ሙሴና አሮን፣ ወይንስ በምድረ በዳ ሂደው በዓል ያደርጉልኝ ዘንድ ሕዝቤን ልቀቅ ነው ያለው? አሁን ቀጥታ ይህ መጽሐፍ መጀመሪያ ተጽፎበት የነበረው የራሱ ቋንቋ የዕብራይስጡን ሂደን ይህን ምዕራፍና ቁጥር ይዘን ሂደን እንመልከት እስኪ። ኦሪት ዘጸአት እንዳትረሱት፣ ምዕራፍ 5 ቁጥር 1። አሁን ዕብራይስጡ ላይ እንግባ። ያው ባይብል ላይ ገብተናል። ኦሪት ዘጸአት ላይ እንገባለን። ምዕራፍ 5 እናደርገዋለን። ምዕራፍ 5 ገብተናል። ቁጥር 1 ላይ ገብተናል። ተመልከቱ። እዚህ ጋር ምን ይላል? ኦሪት ዘጸአት ምዕራፍ 5 ቁጥር 1፣ ከዚህም በኋላ ሙሴና አሮን ወደ ፈርዖን ሄዱና የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ አሉት ይላል። አሁን ሂብሩ የሚለው ጋር ቀጥታ እዚህ ጋር ትገባላችሁ። ተመልከት። ባቢሎን እያየ በራስ ሄዳ እንድታረጋግጥ ዘጸአት 5:1 ወደ አማርኛ ይቀይርልን። ዘጸአት 5:1 አንዴ ወደ አማርኛ ይቀይረው እዚህ እያለ ያውና ዘጸአት 5:1 ወደ ትይዩ ዕብራይስጥ ሂድ አለ። እንሄዳለን፣ ታዛዥ ነን፣ እንሄዳለን። ቀጥታ እዚህ ጋር እያንዳንዱን ቃላት ቃል በቃል የሚፈታልህ አለ። እዚህ ጋር የትገባለህ? ቀጥታ እዚሁ ጋር የትም ሳትሄድ እዚህ እንገባለን። ያውና እዚሁ እያለ ወደ አማርኛ ይቀይርልን። ምን ለማድረግ ይላል እዚህ ጋር ባቢሎንዬ? ሐጅ ለማድረግ፣ የሐጅ ድግስ ለማድረግ ይታያል። ሐጅ ለማድረግ ነው የታዘዙት። ቀጥታ የቃሉን ትርጓሜ እንመልከት። የቃሉን ትርጓሜ ተመልከት። ይታያል። ሐጅ ለማድረግ። ይህ ሐጅ ታዲያ ወዴት ነው የሚደረገው? ያውና እዚህ ጋር ምን ይላል? ምን ይላል ይሄ ቃል ልጆች? ወደ መካ ሐጅ ማድረግ። የታዘዙት ምን ነበር? ወደ መካ ሐጅ ማድረግ። የቃሉ ትርጓሜ ሐጅ ማድረግ። ወደ መካ ሄደዋችሁ ሐጅ አድርጉ ተብለው የታዘዙትን ሙሴና አሮን እስራኤላውያኖች እንደዛ ብለው ያዘዙትን ወደ ምድረ በዳ ወጥታችሁ በዓል አክብሩ ነው ያላቸው እግዚአብሔር ብለው ተርጉመውላቸዋል። ሲጀምር በዓል ለማክበር ከከተማ ውጣና ምድረ በዳ አክብር እንዴት ያስኬዳል? ሰው በዓል እኮ የሚያከብረው በዛው በሚኖርበት በደጅ ሀገሩ ነው። ወደ ሜዳ ላይ በረሃ ላይ ውጣና በዓል አክብር ይባላል? እንደ ሲጀምር እንደማይመስል እንኳን ትርጉም ማለት ነው። ገብታችኋል አይደል? ስለዚህ ወደ መካ ሄደው ሐጅ እንዳደርጉ የታዘዙበት ያውና ይሄን ይመስላል። የቃሉ ትርጓሜ ያውና ቃል በቃል የቃል አመጣጥ ፍቺ ቃል በቃል በሌላ እዚህ ቦታ ላይ ሐጅ ማድረግ ይህን ይመስላል። ስለዚህ ወደ መካ ሐጅ አድርጉ ይላል። አሁን ደግሞ ቀጥታ ራሱን ለምን ካዕባን አራቱን ማዕዘን ለምን አላሳያቸውም? ካዕባን ራሱ ካዕባ ያ መካ ላይ የሚገኘውን እስኪ እንመልከተው። የት እንገባለን? በትንቢት ነው የተነገረለት። ኢሳያስ ላይ እንገባለን። ቀጥታ ኢሳያስ እዚሁ እያለን የትም ሳንሄድ ያውና ኢሳያስ 27 ላይ እንግባ። ሙስሊሞች አንዴ በአረበኛ መካ ብላችሁ ጻፉ። እስኪ ኮሜንት ላይ መካ ብላችሁ ጻፉ።
ወደ አረበኛ እንቀይረው ስለሆነ የክርስቲያኖች መጽሐፍ ነው። ወደ አረበኛ እንቀይረዋለን፣ ወደ አማርኛ እንቀይረዋለን። ችግር የለም። ያ እዚህ ጋር አረበኛ አማርኛው ላይ ምን ይላል? ከመካ ይላል። ለማንኛውም እዚህ ጋር እንግባ። ያውና መካ እያለ ይጽፉላችኋል። ያው ቆይ እንዳውም እዛው ላይ እንግሊዘኛው እያለ ተመልከቱት፣ ይታያችኋል። መካ ያው ወደ ማን አድርገውና እሱ ፊት ለፊት ላይ አድርገህ ትራንስሌትም ስታደርግ ፊት ለፊት ላይ አድርገው። እሺ አብሽር፣ ችግር የለውም። ያው መካ የሚለው ይታያል አይደለ? መካ የሚለው ይታያል። መልካም። አሁን ወደ አረበኛ ልቀይርልህ፣ ልለፈው እሱን አረቦች ለምሳሌ አረብ ክርስቲያኖች ችግር የለውም፣ በእንግሊዝኛውም ቢሆን አሳየኝ። በቃሽ፣ ችግር የለውም። መካ የሚለውን አይተሃል። አሁን ስቀይርልህ ያው ኦሪጂናል ወርድ ዕብራይስጡ ራሱ ይታያል አይደለች? ያው ኦሪጂናል ወርድ ይላል አይደለ? እችን አሁን ቀጥታ ልወሰዳትና እስኪ ምን እንደሆነች እንመልከታት። የት እናስገባታለን? እዚህ ጋር እናስገባት። ያችን ያው እዚህ ጋር አስቀመጥኳት፣ ትታያለች ራሷ። እሷን ሰርች እናድርጋት እስኪ። ምን መጣ እዚህ ጋር ጀማ? ሰርች ሳደርጋት ያው ይሄ ይታያል። ያው ራሱ ያ መካ ማለት ነው። የዕብራይስጡን ምንም ሳልቀንስ ሳልጨምር ነው ያመጣሁት። ያው መካ ራሱ መጣ። ሁሱ አንዴ ላስቸግርህ፣ ትደግምልኛለህ? ያውኑን አብሽር። ያው ያ ኦሪጂናል ወርዶ ይታያል እዚህ ጋር። ከእንትኑ ጀመረ፣ በቃ ከስኮ ኦሪጂናሉ ማለት ከእንትኑ ጀመረ፣ ከቁጥሩና ከምዕራፉ ጀመረ። በጣም ግራ ስለገባኝ ነው። ችግር የለውም አብሽር። ያው እነዚህ ጋር ትገባለህ። ኢሳያስ ላይ አይደለ? ገባ አድርገው ወደ ማል ስክሪን። ያው ኢሳያስ አየህ አይደለ? ይታለ ያው ኢሳያስ እዚህ ጋር 27 ብለህ ታስቀምጣለህ ምዕራፍና ቁጥር። ኦኬ እሺ 27 አየሁት። እዚህ ሂብሩ ምትል ትታያለች አይደለ? ኤች ኢ ቢ ከ ነጭ ላይ ያለችው ማለት ነው። እቺኛው አይቼዋለሁ፣ አነባለሁ። ችግር የለም፣ እንግሊዝኛም ችግር የለም። መልካም። ያው እና እሷን ስትጫና ጊዜ እዚህ ጋር የእያንዳንዱን ቃል በቃል መፍቻ ያመጣልሃል። እዚህ ጋር ወደ ትዩ ዕብራይስጥ ሂድ ብሎ ራሱ ያሳይሃል። እዚህ ጋር የመጀመሪያውን ይሄን 43 47ን ትጫናዋለህ። ያው መካ ብሎ አስቀምጦታል። አሁን ይሄንን ቀጥታ ያው መካ ይላል። አሁን ይሄን ኦሪጂናል ወርዱን ራሱ ዕብራይስጥ ትታያለች አይደለ? ያው ኦሪጂናል ወርድ የሚለው አለ። ራሷ ቃሏን እችን ኮፒ ታደርጋታለህ። ከዛ እሷን እዚህ ወስደህ ሰርች አድርጋት። ራሷን ላስቀምጥልህና ተመልከታት። ያት ራሷ ትታያለች አይደለ? ያ እንትኑ ተቀይሯል። ሰርች አድርጋት። ያው ራሱ መካ፣ ያ ጥቁሩ ድንጋይ መካ ራሱ ይመጣል። ምን አይነት ካልኩሌሽን ነው? እኔ በጣም ግራ የሚገባ ነገር ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያት መንገድ እንደገና ሊመልሱላቸው ነው የመጡት። ከዚህ ሁሉ መንገድ አስወጥተዋቸዋል። የክርስትና አስተማሪዎች ከነ ጳውሎስ ጀምሮ ማለት ነው። እውነቱን ይሄ ነው የምነግራቸው። ወደ ሙሴ መንገድ፣ የያዕቆብን መንገድ፣ የአብርሃም የእስሐቅን መንገድ ተከተሉ ነው የሚለው እንዳለ ሙሉ ቁርአን ስታዩት። ወደ መካ ሂዶ ማድረግ እዚያም ልኮ መፈጸም የአብርሃምና የልጆቹ ተግባር ነበር። ልጆቹ ሲባል የአብርሃም ልጆች እንዳለ ነቢያቶች ተግባር ነው። አምላክ አላህ ይሄ ነው በቁርአን ላይ የተናገረ የለው። ወአዚን ፊናስ ቢልሐጅ ይለዋል። አብርሃም ሆይ ወደ መካ ሂደው ሐጅ እንዳደርጉ ሰዎችን ሁሉ እዘዝ ብሎታል። የአብርሃም ልጆች ነቢያቶች ሁሉ እንዳለ ወደዛ እየሄዱ ሐጅ ያደርጉ ነበር ወደ መካ። ያን ቦታ ግን አስተዋችሁ። አንድን ከነቢያት መካከል አንድ ነቢይ እንድታመልኩ በዛው አቀቧችሁ፣ ዘጓችሁ። መሲሁ አምልኩኝ ሳይል እኔን ተገዙኝ ብሎ ሳይሰብክ በግዴታ እርሱን እንድታመልኩ ይህ የነቢያት መንገድ አስመስለው ቀረጹላችሁ። ገብታችኋል አይደለ? ከነቢያት መንገድ ማስወጧችሁ። አምላክ አላህ ነቢዩ ሙሐመድን ለመላክ ግድ ሆነበት በዚህ ጊዜ ዳግም ሰዎች ወደ ነቢያት ይመለሱ ዘንድ ማለት ነው፣ ወደ ነቢያት መንገድ። ወጃአ ነቢዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ አላህ በቁርአን ላይ ምን አለ? ጥሪ ያደረገላችሁ ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም፣ እናንተ ይሁድ ክርስቲያኖች ሆይ እነሆ መልእክተኛ ሙሐመድ መጥቶላችኋል እውነቱን መንገድ ሊገልጽላችሁ ዘንድ እርሱን ተከተሉ ስሙት እያለ አዘዘ። አምላክ አላህ ሱብሓነሁ ወተዓላ ወተቢዑሁ ለዓለኩም ተህተዱን አለ። ቅኑን መንገድ ታገኙ ዘንድ ሰዎች ሆይ ሙሐመድን ተከተሉት አለ። መንፈሴን በእርሱ ላይ አድርጌያለሁና ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና፣ ሙሐመድ ሆይ
ልክ እንዲሁ ከነገሬ መንፈስን በአንተ ላይ ያደረግኩኝ እያለ ይነግራቸዋል። ቦታቸዋል ወደ ነቢያት መንገድ የአብርሃምን የኢስሐቅን የያዕቆብን መንገድ ተከተሉ ነው የሚለው ቁርአን፣ ሌላ አይደለም። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ የአባቶችን መንገድ ተከትያለሁ በል የአብርሃምን የኢስሐቅን የያዕቆብን መንገድ እያለ ይናገራል። ቦታቸዋል አይደል? ወደዚያ መንገድ እንጂ ሌላ መንገድ አዲስ መንገድን አምጥተው አይደለም። አንዱን አምላክ በብቸኝነት አምልኩ ነው እያለ የሰበኩት። ያ አንድ አምላክ ሶስትነት የለውም ብለው አስተማሯችሁ። ምክንያቱም አንድ አምላክ ብቻ ሶስት ናቸው ብለው አስተምሯቸዋል እናንተ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ላካቸውና ያ አንድ አምላክ አንድ ብቻ ነው በአንድነቱ ላይ ሶስትነት የለውም የሚለውን ትምህርት አስተማሩ። ያ አምላክ ስለ ሰው ልጆች ኃጢአት ብሎ ሞቷል ብለው አስተማሯችሁ። ከነቢያት መንገድ ፈቀቅ አደረጓችሁ። ነቢ ሰለላሁ ዐለይሂ ወሰለም አላህ ልኮ በፍጹም እኔ የማልሞት መሆኔን አስተምራቸው ለሰዎች እያለ ላካቸው። ወተወከል ዐለል ሐይ አለዚ ላ የሙት በፍጹም በማልሞተው በእኔ ብቻ ላይ ተመኩ እያለ አላህ ሱብሓነሁ ወተዓላ ተናገረ። ገብቷቸዋል። ያ አንድ አምላክ መለኮታዊ ባህሪ ብቻ ነው ያለው። ከእርሱ ዘንድ የፍጡር ባህሪ የለም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም። እኔ መለኮት ብቻ ነኝ ብሎ የሚናገር ነው። ገብቷቸዋል አይደል? ያን አምላክ ብቻ የሆነውን አምላካችሁን አምልኩ ነው። ያ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። መለኮታዊ ባህሪ የሚቀየር አይደለም። ከጊዜ በኋላ የሆነ ሰው ሆኖ መጣ ብሎ የሚባል አለ። ይህን ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም ጥሪ ያደረጉላችሁ ወደ ቀደሙት ነቢያት መንገድ እንጂ ሌላን አይደለም። አላህ በቁርአን ላይ ሲመሰክርላችሁ በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእርግጥም ሙሐመድ እውነትን ይዞላችሁ መጥቷል፣ የቀደሙትንም ነቢያት መንገድ እውን ብሎላችኋል እያለ ይናገራል። ወይንም ነቢያቶችን ሁሉ አጽድቆላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ነቢያት ጻድቅነት ነው የሚያስተምሩት። የእርሳቸው መንገድ አዲስ መንገድ ሳይሆን የቀደሙት ነቢያቶች መንገድ ነው። አንዱን አምላክ በብቸኝነት አምልኩ፣ ለእርሱ በፍጹም አጋር የለውም የሚል ነው። ነቢያቶችም ይህን ሁሉ ነው ያስተማሩት። ኖሕን ብትሉ፣ አብርሃምን ብትሉ፣ ኢስሐቅን ብትሉ፣ ያዕቆብን ብትሉ፣ መሲሁ ብትሉ ይህን ያስተማሩ። መሲሁ ምን አስተማረ ከተባለ ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ነው ያለው። ክርስቶስም አለ ይላል አላህ በቁርአን ላይ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም አምላክ የሆነውን አላህን ተገዙ አላቸው እያለ ይናገራል። ይህን ይመስላል። እሺ ጥያቄ ያለው ካለ መጠየቅ ይችላል። ልዑል አለ ሚልክ ሰላም ነው? እንዴት አለን? አልሐምዱሊላህ። እሺ ጥያቄ አለ? መሀል ላይ ነው የገባሁትኝና ሳማ ይሻላልና ጥያቄዎች ይኖራሉ። በእርግጥ ግን ያው ከርዕስ እንዳልወጣ ብዬ ነው ኦልሬዲ ዲስከስ ያደረጋችሁ ስለሆነ። ግን አሁን እዚህ እያሳየው የነበረው ላይ አሁን መካ የምትለዋ ላይ ማለት ነው አንተን ማሰልቸት ይሆናል እንጂ አንዴ እንትን ብትለው አሪፍ ነበር። ምክንያቱም እዛ ላይ ትርጓሜው ስላውተር ወይም ደግሞ መሰዋት የሚል ነገር አይቻለውና ቦታውን ነው ወይንስ ድርጊቱን ነው ያቺ ቃል የምትጠቅሰው? ቦታ ነው እኛ እያሳየናቸው ያለን። ከዚህም በፊት ሙሐመድ የሚለው ቃል አለ ስንላቸው ጊዜ ቃል በቃል ሙሐመድ የሚለውን ስሙን አለ እያልናቸው ነው። እዚያ ቦታ ላይ ያሉትን ቃላቶች ማነው ትርጉሞችን ምናምን ሌላ ትርጉም ሰጥተዋቸው ሊሆን ይችላል። ነገር ግን ያንን የዛ ያሳየው ላይ ለምሳሌ ኦሪጂናል ወርድ አለ አይደለ? ትክክል የመጀመሪያው ቃሉ ራሱ ዕብራይስጡ እሱን ወስደህ በምታየው ሰርች በምታደርገው ጊዜ ራሱ መካ ነው የሚመጣው፣ ሌላ ምንም ነገር አይደለም። ሰርች ማድረግ ሳይሆን እዛው ያሳየው ሶርስ ላይ እዛ ላይም ስላውተር የሚላል አይቻለሁ፣ ያው መሰዋት የሚለው ማለት ነው። እና መካ ላይ ያን በነገራችን ላይ መካ ላይ ተሄዶ ከሚሰሩ ስራዎች መካከል አንደኛ መስራት መሰዋት ነው። ያንን ሊያመላክት ይችላል። ነገር ግን እያልኩ ያለሁት ቃሉ ቀጥታ እሱን እንትን በምተረጉመው ጊዜ መካን አድርጎ ያመጣልሃል። እንዲሁም ደግሞ በየሱን እንደሚተረጉምልህ በሌላ ቦታ ያሳየው ቦታ ላይ ወደ መካ እየሄዱ ሰዎች ሀጅ እንዲያደርጉ አምላክ ያዛቸው እንደነበር ወደ ዘጸአት ምዕራፍ 5 ከቁጥር 1 ላይ ታገኛለህ። ነቢያቶች ወደ መካ ሄደው ሀጅ እንደሚያደርጉ ይሄም የቀጥታ ቃሉ ትርጓሜ ወደ መካ ሄዶ ሀጅ ማድረግ ነው ብሎ ራሱ አስቀምጦታል፣ ፈቶታል። ይሄን ይመስላል። ኦኬ እሺ፣ ያው ከዲስከሽን እንዳልወጣ ግን አሁን መጽሐፍ ቅዱስም እየጠቀስክ ስታስረዳ ያው የእናንተም መጽሐፍ ማስረጃ አለ ብለህ እንትን ስትል ለምንድን ነው ተመርጦ እንትን የሚለው? አሁን ለምሳሌ ለኢየሱስ ክርስቶስ አምላክነት አምላክ አይደለሁም ማስረጃዎች ታመጣላችሁ አይደለ? አብ ከኔ ይበልጣል የሚላል የተለያዩ ጥቅሶች ማለት ነው። እነዛን ጥቅሶች አምጥታችሁ ይኸው እንደዚህ ይላል ብሎ እንትን ከተባለ ካስረዳችሁ
አምላክነቱን የሚገልጹትንስ ለምን አለመቀበል ተፈለገ? ማለት ካረዳር ችግር ነው ወይ ተብሎ መውሰድ አይቻልም? ወደ እነሱ እንመጣለን። ችግር የለውም። አንዴ ጠብቀኝ ከይቅርታ ጋር። ዛኪር አለ? እሺ ዛኪር ሰላም ነው? ሰላም አለይኩም። እንትን ነው ስልክ ደውለውብኝ ነው የወጣሁት፣ ግን በጣም እየተከታተልኩት ነበረ። እንትኗን ግን ትነግረኛለህ? አሁን የመጨረሻ የካባ እንትን ያመጣባትን ፓርት የምዕራፉንና ቁጥሩን ንገረኝና ራሴ ፕራክቲስ አደረጋውን። ኢሳይያስ 27:7 ላይ ታገኘዋለህ። ዕብራይስጥ ላይ ሄደህ ቀጥታ ኦሪጂናል ወርዱን ያዝ አድርገህ አንተ እንትን በለው ተርጉመው ራሱ ይመጣልሃል ባሳየው መሰረት። እሺ ዛኪር ከአንተ ጋር መስለም የሚፈልግ ሰው አለ እያሉ ነው። እውነት ነው? እሺ ያናግረኝ። ጥያቄዎች አሉት? አይ ጥያቄዎች የሉትም። እሺ ያናግረኝ። ሰላም እንዴት ነህ? አይ እኔው ራሴው ነኝ። እሱ ከዚህ በፊት ሙስሊም ነበርክ? አይ ነበርኩኝ፣ ግን አህዋሌ ጥሩ ስላልነበረ። እሺ ከእስልምና ወጥተህ ነበር ወይንስ ስህተት ላይ ወድቀህ ነው? የሆነውን ነገር ንገረኝ። ያው ስህተት ላይ ይመስለኛል። ምን አድርጋለሁ? ያው ከአጉል ጓደኛ አንዳንዴ ከጓደኛ ጋር ስትሆን ያው ስህተት ላይ ትወድቃለህ። በዛ ያፈነገጥኩኝ መሰለኝና ከእስልምና እኮ የተናገርከው ቃል ካለ ያ ነገር ሻሃዳ ያስይዛል አያስይዝም የሚለውን ለመወሰን እስኪ የተናገርከው ቃል ካለ ወይ የሰራኸው የክህደት ተግባር ካለ እሱን ተናገር። የሰራሁት የክህደት የለም፣ ግን ያው እንደ ቀልድ ያው ስለ ሌሎች የካፊሮችን ንግግር ትናገር የለ ማርያም እግዚአብሔር ምናምን ተሌለ እሱ እንደሱ ነው። እሱ ከሆነ ላስረዳ። ስለሱ ሻሃዳ አያስፈልገውም። ምን ማለት እንዳለብህ እነግርሃለሁ። እሺ من حلف بغير الحلف بغير الله سبحانه وتعالى لا يجوز، هذا هو الأصل. والحلف بغير الله سبحانه وتعالى حكمه يعني أنه شرك بالله عز وجل وأنه كفر، لكن لا يصل إلى درجة الكفر الأكبر المخرج من الملة الإسلامية إلا إذا اعتقد التعظيم بالمحلوف به كتعظيمه لله سبحانه وتعالى. أما إذا كان دون ذلك فإنه يعتبر من الكفر الأصغر الذي لا يخرج صاحبه عن دائرة الإسلام. كالله سبحانه وتعالى وجب لنا أكالش ممال بسلمنا يالله بيين من دناو لولا تكفلال عندنا كسلمنا مياسوتا بتكزي الله ولتنيا كسلمنا سوتا نغرغن كتالالا ወንጀሎች መካከል አንዱ ወንጀል ላይ ይወድቃል ወይም ትንሽ ሽርክ ተብሎ የሚገለጸው። ከስልምና ቢወጣው ሰውየው ከአላህ ውጭ ባሉ አካሎች ከማለ መቼ ነው? ያን የማለበትን አካል እንደ አምላክ ነው ብሎ አምኖበት ከሆነ ነው። ገብቶሃል አይደል? የምትምለው በማርያምና በኢየሱስ የማለው ሰውየው ያው እንደ አምላክ እንደ አላህ እኩል ናቸው ከነርሱ ጋር አምላክ ናቸው ብሎ አምኖበት ከሆነ የዛኔ ይከፍራል። لأنه سوى هؤلاء المخلوقين بالله سبحانه وتعالى، فالشرك معناه أو الكفر معناه تسوية غير الله مع الله في خصائص الله. شرك بلو مالت مع قارات بلو مالت الله بمنة تلباتشو نقراتوش لاي ليلان فترتات ما قارات مالتنا ليلان ما استكاكل مالتنا كالله قار. ስለዚህ ይሄ ሰው እነዚህን አካሎች ከአላህ ጋር እኩል ናቸው ብሎ እንደ አምላክ እንደ አላህ አምላክ ናቸው ብሎ አምኖባቸው ከሆነ የዛኔ ይከፍራል። ነገር ግን ሰውየው እንደ ቀልድ ከሆነ ያንተ እንደዚያ ነው። በዚህ ትልቅ ወንጀል ላይ ወድቋል ይሄ ሰውየው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ እንደማይፈቀድ ሁሉ ተናግረዋል። ያደረገ ሰው ምን ማድረግ አለበት ወደሚለው እንመጣለን። ስለ መሐል ላይ የተነገሩ የሚከለክሉ ሐዲሶችን እንገራቸው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም من حلف بغير الله فقد كفر أو أشرك. وقال النبي صلى الله عليه وسلم من لا تحلفوا بآبائكم ولا بأجدادكم من كان حالفا فليحلف بالله أو ليصمت. نبياتنا صلى الله عليه وسلم من علو من حلف بغير الله فقد كفر أو أشرك. كان الله جبال الله كالو تشمال سو برقتم كاد وين ما قرارو رسوله ولا تندم بكفر قدم نقرأ شوالو. بل الحديث النبي صلى الله عليه وسلم لا تحلفوا بآبائكم ولا بأجدادكم من كان حالفا فليحلف بالله أو ليصمت. በአባቶቻቸው አትማሉ በአያቶቻቸውም አትማሉ በማንም እንዳትምሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል አለበለዚያ ዝም ይበል አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ መን ሐለፈ ቢገይሪ ላሂ ፈሊየቁል ላ ኢላሃ ኢለላህ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው ምን ያደርጋሉ? ወዲያው ላ ኢላሃ ኢለላህ የሚለውን ቃል ይበላሉ። ስለዚህ
وكما أفتى بذلك الإمام العلامة عبد العزيز بن باز رحمه الله تعالى لما سئل ماذا على الحالف بغير الله سبحانه وتعالى كالله جبر لك هالوش مال سوش من علباتش تولو بتطيق زي شيخ عبد العزيز بن باز من حالف بغير الله ناسيا أو مازحا فليقل لا إله إلا الله فهذه كفارتها ረስቶም ሊሆን ይችላል እየቀለደ ከአላህ ውጭ ባለ ካለች ማለት ሰው ትልቅ ወንጀል ያድርገዋል። ይሄ ሰውዬ ላኢላሃ ኢለላህ የሚለውን ቃል ይበል ብለዋል። በራስ ማለት ትችላለህ። እሺ ወንድም፣ እሺ እሱ እና አንድ ጥያቄ ልጠይቅህ። እሺ ጥያቄ ምንድን ነው? ወረበል ካዕባ ብሎ ማማል ይቻላል? እሺ ቅድም እንዳልኩት አስሉ ምንድነው? ወይንም በእስልምና መማል የሚፈቀደው ለሰዎች በአላህ ሱብሓነሁ ወተዓላ ብቻ ነው። ወረቢል ካዕባ ብሎ መማል ይቻላል ወይ? ምን ማለት ነው ወረቢል ካዕባ የሚለውን እንመልከትና ከዛ መማል ይቻላል አይቻልም ወደሚለው እንመጣለን። ወረቢል ካዕባ ብሎ ማለት በካዕባ ጌታ እምላለሁ ማለት ነው። የካዕባ ጌታ ማን ነው ልጆች? አላህ። ስለዚህ በአላህ እንደመማል ነው። በካዕባ መማለስ ይቻላል ወይ? ላ በካዕባ አይቻልም። ካዕባ ፍጡር ነውና ነቢ ሰለላሁ ዐለይሂ ወሰለም ከአላህ ውጭ በሌላ አካል እንዳትምሉ ብሎ ከልክለዋል። ስለዚህ ወረቢል ካዕባ ብሎ መማል በካዕባ ጌታ እምላለሁ ማለት በአላህ እምላለሁ እንደማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወረቢል ካዕባ እያለ ይምሉ ነበር። ችግር የለውም። አላህ በቁርአን ላይ ፈሊያዕቡዱ ረበ ሀዘል በይት ይላል። የዚህን ቤት የካዕባን ጌታ እኔን አላህን ይገዙ እያለ ይናገራል። ስለዚህ በካዕባ ጌታ እምላለሁ ሲል ጊዜ ሰውየው በአላህ እምላለሁ እንዳለ ነው። ችግር የለውም። በካዕባ መማል ግን አይፈቀድም። ካዕባ ፍጡር ስለሆነ። እሺ እኔ እንትን ከመውጣቴ በፊት ቁርአን ከተጻፈ ስንት ዓመት ሆነው? ቁርአን የተጻፈው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው። ስንት ዓመት ሆነው ማለት ነው? 1447 ዓመት አካባቢ ሆኖ። ኦኬ ቅድም ያነበብክልኝ ብሉይ ኪዳን ደግሞ 1600 ዓመት ነው ያልከኝ። ስለዚህ ከዛ ኮፒ ተደርጎ ቢሆንስ? እስካሁን ባቢሎን እስካሁን ሳስረዳ አሁን ልድገምላሽ፣ አዳምጠኝሽ። ኮፒ ተደርጎ ቢሆንስ ወደሚለው እንምጣ። አንደኛ ኮፒ ተደርጎ ነው ለማለት ያ ነቢይ መጻፍንና ማንበብን አይችልም ነበር። በቁርአን ላይ እያሳየሁ ቢያንስ አንድ አካል ኮፒ አድርጎ ነው። ይሄን ጥያቄ ጠይቀው ነበር ሰዎች ቃል በቃል በቁርአን ላይ። አሁን የጠየቀው ጥያቄ ተጠይቆ በነቢ ሰለላሁ ዐለይሂ ወሰለም ዘመን ከሃዲያኖች ይሄንን ሙግት አንስተው አላህ ራሱ መልስ ሰጥቷቸዋል። እኔ ከምነግርህ ቃል በቃል አላህ ራሱ የሰጣቸውን መልስ ላሳየ። እሺ ላውጣለህ። በቁርአን ላይ ራሱ የተናገረው ምን አሉ ሰዎች? እሱን አታውጣው፣ ምክንያቱም የሚጽፉት ሰዎች ማንበብ ስለሚችሉ። እነሱ ደግሞ ከእርሳቸው የሰሙትና የጻፉት ምስክሮች ሁሉ አመጣልሃለሁ። ከእርሳቸው አንደበት እክቱቡ ዐኒ ይሏቸው ነበር። ከእኔ ጻፉ እያለ ያዟቸዋል። ቁጭ ብለው እዛው ጻፉ። ልክ እንዲሁ ደግሞ ሌሎች አቡበክር ስዲቅ ምን አለ? ኩንተ ተክትቡ ዐን ረሱሊላህ፣ ከነቢ ሰለላሁ ዐለይሂ ወሰለም ቁጭ ብለህ ስትጽፍ እንደነበር እናውቃለን እያሉ የሚመሰክሩላቸው አካሎች ናቸው። አምላክ አላህ ሱብሓነሁ ወተዓላ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ ነኝ ያወረድኩት እኔ ነኝ የምጠብቀው ብሎ አምላክ ራሱ ቃል የገባለት ነገር ነው። እነዚያ ጸሐፊዎች ቁጭ ብለው ከነቢ ሰለላሁ ዐለይሂ ወሰለም አንደበት የጻፉ አካሎች ናቸው። የዛ ነው የተጻፈ። ኦኬ እሺ። ለማንኛውም ነገ ከመጣው ያው ቅር ያለኝ ነገር አለ ማለት አሁን ይሄ የመጽሐፉን ጉዳይ የቁርአን መጽሐፉን ጉዳይ እውነት ለማውራት በደንብ አልተረዳሁትም። ለምንድን ነው ያልተረዳሁት? ይሄ የዓይን እማኝ ምናምን የምትለው ነገር እሱ አያስተማመንም። ለምን አንተ የሆነ መጽሐፍ ብትጽፍ ያው ነገሮችን ስለምታስተካክለው ራስህ እና አሳማኝ ነገር የምትነግረኝ ከሆነ ስለ ነብይነቱና ስለ መጽሐፉ ነገ እመጣለሁ። ዛሬ ፕሮግራም ካለ እሱን አልያዝባችሁ ነው። ሱባሃረስቶ ይቻላል። አንድ ነብይ ነብይነቱን ማረጋገጥ የምትችልበት ሚዛንህ ምንድን ነው? አሁን እንደ እንትን ያቀረብካቸው የነብዩ ጨረቃና ቆይ እኔን አልቀበልም አልክቶ እኔን ተወኝ፣ ፍታ በቃ። እስካሁን የነገርኩህን አንድ ነብይ የነብይነቱ ማረጋገጫ ምን ምን ናቸው? ስንት ናቸው ታውቃለህ? አው መጀመሪያ ግን ስለ ነብይነቱ ሊነገርለት ይገባል። ማስረጃ ኮኔም እኮ ያልኩህ እሱን ነው። ስለ ነብይነቱ የተነገረለትን ማስረጃ አምጣልኝ። አይደለም አንተ ለዚህ መስፈርትህ ማስረጃ። አንድ ነብይ ነብይነቱ ይረጋገጥ ዘንድ ቀድሞ ያለው ነብይ ሊናገርለት ይገባል ብለሃል። ይሄን ከየት ነው ያገኘው? ይሄን መስፈርት ማን ያስተምራል?
አንተ ስለራስ ብታምን እኔ አምናለሁ እንዴ? ለምሳሌ ሁሱ እኔ እናንተን አይደለም። ቆይ አንዴ፣ ይሄ ሎጂክ አይደለም እኮ ሃይማኖት ነው። ስለዚህ ይሄን መስፈርት የአንድ ነብይ የነብይነት ማረጋገጫ ቀድሞ ያለው ነብይ መመስከር አለበት፣ ካልሆነ እንዳትቀበሉ የሚል ቃል አግኝተሃል መጽሐፍህ ላይ? ቢያንስ እንደዚህ እኮ ግልጽ ነው። ምክንያቱም እንዴት ትቀበለዋለህ? ግልጽ ነው ብሎ አይደለም። ለወላህ ሎጂክ አይደለም። ይሄ ባቢሎን ሃይማኖት ነው አይደለ? የአንድ ነብይ እኮ እኔም እኮ ሃይማኖት ስለሆነ ነው። እንደሱ ከሆነ ደጋግሜ እኮ እየጠየኩ አንድ ያዳምጥ። በመጽሐፍህ ላይ የአንድ ነብይ የነብይነቱ ማረጋገጫዎች ምን ምን ናቸው የሚለው ተቀምጧል። ቢያንስ አታውቃቸውም እነዚያ። ነገር ግን በራስህ የመጣልህን ጭንቅላታችሁ ላይ ያለን ነገር እንደ መስፈርት ታደርጋላችሁ። እኔ እናንተን አልወቅስም። ነገር ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ላለመቀበል ብለው የሰጧችሁ መስፈርቶች እንዳለ ውድቅ ናቸው። እነዚህ መጽሐፋችሁ ላይ ቢያንስ ማስረጃ አያሳያችሁም። ነቢዩ መሐመድ ነቢይነቱን እንዳትቀበሉ ከእሱ በፊት የመሰከረለት እስኪሰጣችሁ ድረስ ያሏችሁ፣ እስኪኛ መጽሐፍ ቅዱስ ላይ የተቀበልናቸውን እንደ ነቢይ ቀድሞ የመሰከረላቸው ማን ነው ብላችሁ ቀሳውስቶቻችሁን ብትጠይቋቸው መልስ የላቸውም። እየተጫወቱባቸውና እየሸወዳችሁ ነው። የብሬን ቅድም ይህን ሳስረዳህ ነበር። ቅድም ምን አልከኝ አንተ? ይሄንን አንድ ነቢይ ከእርሱ በፊት ያለው ነቢይ ሊመሰክርለት ይገባል አልክ። ስለዚህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቀድሞ የመሰከረለት ከሌለ ነቢይ አይደለም አልከኝ። ይህን መስፈርት አስቀምጠህ እንደሱ ከሆነ ሙሴ ነቢይ ነው ወይ አልኩ። አዎ ነቢይ ነው አልከኝ። ቀድሞ የመሰከረለት ነቢይ ያለው ወይ? የለም ወፍ። ስለዚህ የሙሴ ነቢይነት ሐሰት ይሆናል መጽሐፍ ቅዱስ ላይ ማለት ነው። ምን ትላለህ በዚህ ላይ? እኔ መሐመድ እኮ ለዓለም እኮ የመጣው ነቢይ ነኝ እኮ ነው ያሉና ለዓለም ሳይሆን ለመንደር ሳይሆን አንድ ነቢይ ነቢይነቱን ቀድሞ ያለው ነቢይ መመስከር አለበት። ካልሆነ ነቢይነቱ አይጸድቅም አይጸናም ካልክ በመጽሐፍህ ላይ ሙሴ የሚባል ነቢይ አለ። ሃሮንም ልክ እንዲሆን ሌሎች ነቢያቶችን አነሳልሃለሁ እንደ ምሳሌ። የሙሴን ነቢይነት ቀድሞ የመሰከረለት ነቢይ ማን ነው? አምጣ። ካልሆነ አሁን እኮ ሁሱ ለእኔ እኮ ሙሴ አይጠቅመኝ። ምክንያቱም በሙሴ መጽሐፍ አይጠቅምህም አይደለም። መጽሐፍ ቅዱስን ትቀበለዋለህ አትቀበለው? እቀበለዋለሁ። በጣም ጥሩ። ሙሴ የሚባል ነቢይ እንዳለ መጽሐፍ ቅዱስህ ከአምላክ ዘንድ ይመጣል ይናገራል አይናገርም? ይናገራል አለ። ሙሴ አለ። ስለዚህ የሙሴን ነቢይነት የመሰከረው ማን ነው ከእርሱ በፊት? ይሄ ነው ጥያቄው። እኔ እኮ አንባቢ አይደለሁም አላውቅም። ይሄን እኮ እኔ አላውቅም። በቃ እንደሱ ከሆነ ሂደህ ቢያንስ አንድ የነፍስ አባት ሊኖርህ ይችላል፣ ወይንም ቄስ የምታውቀው ሊኖር ይችላል፣ ወይንም ፕሮቴስታንትም ከሆንክ ፓስተር ሊኖርህ ይችላል። ሂድና ይሄን ጥያቄ ጠይቀው፣ አፋተው። አንድ ነቢይ ለሙሴ ነቢይነት ቀድሞ የመሰከረለት አንድ ነቢይ ስጡ ይበላቸውና ነገ መልሱን ይዘህ ትመጣለህ። መልካም ምሽት ይሆንልህ። እሺ ባቢሎን። ይሄ እሺ፣ እርግጠኛ ነህ ግን የመሰከረለት የለም? ይሄንን ይዤ እመጣለሁ። ወላሂ የለም። ይሄ ነው የምነግርህ። የለም። እኔ የመሰከረለት ካመጣህ ቲክቶክን ዘጋግቼው ለዘላለም እጠፋለሁ። ወላሂ ብሬ። እሺ፣ እሺ፣ እሺ። ደህና ደሩ። ለማንኛውም ነገ ጠይቄ እመጣለሁ። አይ መልካም አዳር። እሺ። መስፈርት ይሰጣቸዋል። ይሄን መስፈርት ለምን እንደሆነ ታውቃላችሁ? ወላሂ ያውቀው መርምረው እውነት ላይ እንዲደርሱ አይደለም። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት እንዳይቀበሉ ጭንቅላታቸውን መድፈኛ መስፈርት ነው። ይሄ ድፍን ማድረጊያ ጭንቅላታቸውን ማለት ነው። አንድ ነቢይ ቀድሞ ካልመሰከረለት እንዴት ነቢይ ይሆናል? ከነቢዩ ሙሐመድ በፊት ነቢይነትን የመሰከረ አምጣ በሏቸው ይሏቸዋል። የዛኔ ይዛችሁ ጠይቃቸው ቀሳውስቶቻቸው የሚያስተምሯቸው እንዲህ እያሉ የሚሸውራቸውን ቄሶች ወይም ፓስተሮች፣ የእምነት አባት ተብዬዎች እስኪ ለእኛ ነቢያቶች ብለን ለተቀበልናቸው መጽሐፍ ቅዱስ ላይ ቀድሞ የመሰከረላቸው ነቢይ ሰጡን። ሙሴ ነቢይ ነው ብላችሁናል። ማን ነው ከሙሴ በፊት ሙሴ ነቢይ ነው ብሎ የመሰከረለት? አንድ አምጥ በሏቸው። አያመጡም። እያንዳንዳቸው ክርስቲያኖች ይህን ጠይቋቸው። እንደሱ ከሆነ ታዲያ ነቢዩ መሐመድን ቀድሞ የመሰከረላቸው የለምና ብለን ለምንድን ነው የምንክዳቸው በሏቸው። ይሄ የነቢይነት መስፈርት አይደለም። ቀድሞ መናገር አለበት የግድ። ማን ያላችሁ? ቢያንስ ይሄ መስፈርት መገኘት አለበት መጽሐፋቸው ላይ። የት ነው መስፈርት ያገኘ ነው በሏቸው። ዝም ብሎ ከጭንቅላታቸው እያመጡት ይሄን መስፈርት ይሰጧቸዋል። አሜን ብላችሁ ትቀበላላችሁ። ይሄ አስኬድም። እንደዚህ ቆም ብላችሁ አስቡ። ስለሚሰጧቸው ትምህርቶች መጽሐፋችን ላይ ያለው ይሄ ነገር በሏቸው። እሺ ይሄን ይመስላል። ጥያቄ ያለው ካለ መጠየቅ ይችላል። እሺ ጨረስን። ሰላም አለይኩም ወንድሜ። ሰላም አለይኩም። አለይኩም ሰላም። እኔ ያው እስልምናን ተቀብያለሁ። በጣም ደስተኛ ነኝ። ያው ልጁ ወረደ እንጂ አሁን እኔ ኦርቶዶክስ እያለሁ
ኢየሱስ ጌታ ነው ሲባል መጽሐፍ ቅዱስ ላይ ኢየሱስ እኔ ጌታ ነኝ የሚለው ምንም አይነት እንትን የለም፣ ማስረጃ የለም። ሰልም ያለው በዛም አልሐምዱሊላህ ሙስሊም ነኝ። ግን አንድ ነገር ግን አስተያየት መስጠት ይቻላል ወንድሜ? እሺ ትችላለህ። እንደዚህ እንደኛ የምታሰልሙን ሰዎች ቴሌግራም ላይ ብቻ ትምህርት ተማሩ፣ ቴሌግራም ላይ ይሄን ነገር አሰጋገድም ስለ እስልምና ተማሩ የሚባለው ነገር ቢቀርና ሰዎች ኢንዳይሬክት በስልክም በአካልም እየተገናኘን ብንማማር ቢያስተምሩን ጥሩ ነው። እኔ አሁን ለምሳሌ አልሐምዱሊላህ አንተ ቤት ሰልሜ ነበር፣ በቴሌግራም በእንደዚህ ሰዎች እንዲያስተምሩኝ አገናኝተህ ነበረ። ግን እነዛ ሰዎች ግን ያው ችላ ምናምን ብለው ነበረ፣ አልተማርኩም፣ አልሰገድኩም ነበር። አጋጣሚ ግን ኡስታዝ ኑሩ ቤት ገብቼ እኔ ውሸት አልወድም ያለውን ነገር ሻሃዳ ይዣለሁ እና ግን ከያዝኩ በኋላ ግን ምንም አይነት እየተማርኩ አይደለም እየሰገድኩ አይደለም ምናምን ብዬ እነሱ ቤት ደግሞ ያው አላህ ይስጠው ኡስታዝ ኑሩ ሰው መድቦልኝ ኡስታዝ መሐመድ ከድርን እሳቸውም ኮንታክት አድርገውኝ አሁን ጥሩ ነገር ጥሩ እንትን ያለውና ወንድሜ እንዳስተያየት ልናገር የፈለኩት ምንድነው በጣም ታስተምራለህ አንተ በጣም ነው ወላሂ ትለፋለህ። የልፋት ልክ ግን በቴሌግራም እንደዚህ በሏቸው እንትን ብለ ሳይሆን ሰው ተመድቦ ያለህን ቃል ነው የምታስተምረው። ልፋት ነው፣ በጣም እየለፋ ነው ያለው፣ ድካም ነው እና ሰው ተመድቦ የምንሰልም ሰዎችን ወደ እስልምና የምንመጣ ሰዎችን በቃ ሲሪየስ የሆነ ነገር ትምህርት ወይም እኔ ወላሂ እንትን ችግር የለብኝም፣ የገንዘብ ምናምን ችግር የለብኝም። ሳፖርት ማድረግ ባለብኝ ሳፖርት አደርጋለሁ። የሆነ ነገር ተቋም ይሆናል አይደል? ተቋም ነገር ወይ ኦፊሲዮ ሊሆን ይችላል ወይም የሆነ አንድ መገናኛም ሰው እንደዚህ የሰለምን ሰዎችን የምንገናኝበትን ያላህ ቤት እንደ መስጊድ ነገር አስፈቅዳችሁ በመንግስትም ኦር በእስልምናም ባለው በአካባቢ ተሰባስበን ብንማማር ደስ ይለኛል። እኔ ወላሂ በጣም ደስተኛ ነኝ በመስለሜ። ስለሙ ነው የምለው። ወንድሜ ከታች ያለው እየሰማህ ከሆነ አሁን በጣም ስትለፋ ነበረ። አንተ ቤት ከገባው ኦልሞስት 1 ሰዓት ይሆነኛል እየሰማው ነበር። በጣም እየለፋህ መጽሐፍ ቅዱስም እየገባህ ስለምናስ እያስተማርክ ነበርና ይሄ ልጅ ቢሰልም ግን በቴሌግራም እንዲማር ምናምን ሳይሆን በቃ የሆነ ቦታ አለ የምንገናኝበት ቦታ በቃ እሱ ባላ ይያሉ የምንገናኝበት ሁላችንም እኛ ሰለምቶች የምንገናኝበት ቦታ ቢሆን ደስ ይለኛል። በቃ አድሚኖች አሉ፣ አድሚኖች አናግሮትና በውስጥ ከኡስታዝ ወሂድ ግሩፕ ጋር ምናምን እንደዚህ ያላቸው መሰለኝ። ምናልባት ካሉ እዛ ጋር እንትን በላቸው አገናኝት። ባረከላሁ ፊኩም ያገናኘዋል ኢንሻአላህ። አይ በቴሌግራም እንትን ነው ወንድሜ፣ በቴሌግራም እንዘናጋለን። ባለ ግድ የለም የሆነ ቦታ በስልክ እየተገናኘን እየተቀጣጠር የምንገናኝበት ቦታ መስጊድ ውስጥም የሆነ ቦታ ቢሆን ጥሩ ነው። ያለህበትን አካባቢ ታሳውቃቸውና በዛ አካባቢ የሚገኙ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ አበባ አካባቢ ከሆነ ምናልባት በውስጡ ቢነግረኝ ደስ ይለኛል፣ እዚህ ባይናገርም ማለት ነው። መርሐባ እንትን ብለው አናግረው። እሺ እኔ አዲስ አበባ ነኝ ያለሁት ቃሊቲ አካባቢ ነኝ። ግን ለብዙ ሰዎች ግን እንደዛ ተቸግረናል። እኔ የሚያወሩ ሰዎች ከሰለምኩ በኋላ በውስጥ የሚያናግሩ ሰዎች አሉ። በቴሌግራም ላይ አይገባንም። በአካል ኢንሻአላህ ያገኘዋል፣ ይደውሉልሃል። አናግረው። ኡስታዝ ጀማል ከላይ ያለው ኡስታዝ ነው። አናግረው፣ ፎሎ አድርገው። ችግር የለውም። በቃ ማለት ትንሽ ራቅ ብንሄድም ነው እዛ አካባቢ ማቃቸው ወንድሞች ስላሉ አብሽር፣ ችግር የለም። ኢንሻአላህ ፎሎ አድርገኝና እናወራለን ኢንሻአላህ ሀቢቢ አብሽር። እሺ ልውል ጥያቄዎች አሉ በእስልምና ላይ ማወቅ የምትፈልጋቸው መጠየቅ የምትፈልጋቸው ነገራቶች? እኔ ምንም የለኝም። እኔ ተቀኔ ምንም የለኝም። መርሐባ። እሺ ልውል ከላይ ያለ ወይ አይ ልጨርስ ብዬ ነው። ብዙ አሉ። በእርግጥ ኦርጋናይዝድ ሆኜ አልገባውም እንደነገርኩህ መሀል ላይ ገብቼ ነው እየሰማሁ የነበረውና ግን አሁን መኖር ደጉ ያለው ነገር
ክርስትና ላይ ነበረና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምልኩኝ የሚል ነገር ስላላገኘው ሙስሊም ሆኛለሁ ብሏልና የማይገባኝ ነገር ስለሆነ ነው። ማለት ብዙ ጊዜ የሚጠየቅ ነገር ነው። ለአንተም ድጋሜ ሊሆን ይችላል። አታምልኩኝስ ያለበት ቦታ አለ ወይ? እና እንዴት ነው ይህስ ነገር እኩል ሊታይ ይችላል ወይስ እንዴት ነው? መስፈርትስ እንዴት ሊሆን ይችላል? ይቅርታ እኔ ያልኩት ይቅርታ እኔ ያልኩት ኢየሱስ ጌታ ነኝ የሚል ቦታ የለውም ያልኩት እኔ ጌታ ነኝ የሚል ቦታ የለውም ያልኩት ምንወራ አንዴ ይቅርታ ጋር እሺ አንዴ እሺ አታምልኩኝ ካላለ ሊመለክ ይችላል ማለት ይሄ የማያስኬድ ነገር ነው። አብርሃም አታምልኩኝ አላለም። ሙሴ አታምልኩኝ አላለም። ማንም አታምልኩኝ አለ የለም። እንደሱ ከሆነ ይሄ አያስኬድም። ነገር ግን አንድ አካል አምላክ ነውና ለምሳሌ ያ አምላክ ከኛ ምንድን ነው የሚፈልገው የሚለውን ትምህርት ልናውቅ ይገባል። ለምሳሌ አምላክ አላህ ሱብሓነሁ ወተዓላ ከኛ የሚፈልገው ምን እንደሆነ የፈጠረብን ዓላማ ይነግረናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰውን አልፈጠርኩትም እኔን ሊያመልከኝ እንጂ ይላል። ቃል በቃልም ራሱ ምን ይላል? ወኢያየ ፈዕቡዱን ይላል። እኔም ብቻ አምልኩኝ ተገዙ እያለ ይናገራል። ገብቶሃል አይደል? ክርስቶስ እንደምናውቀው ሰው ነው። መጽሐፍ ቅዱስ ላይ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ታዲያ ይህ አካል ለአምልኩኝ ብሏል ወይ ብለን ስናይ በፍጹም ሊያምልኩኝ አላለም። ክርስቶስ ተገዙኝም አላለም አንድ ቦታ ነው። ነገር ግን ለአምላኩ የሚገዛ እንደሆነ ሁሉ ተቀምጧል መጽሐፉ ላይ። ለአምላኩ የሚገዛ እንደሆነ ተቀምጧል። ለአምላኩ የሚሰግድ እንደሆነ እንደ አጠቃላይ ኢየሱስ ክርስቶስ አንድ ቦታ ላይ እኔን አምልኩኝ ወይም ተገዙኝ ብሎ ያስተማረበት ቦታ የለም። አለ የሚል ካለ መናገር ይችላል። ያው ተመሳሳይ ነው እንዳልከው አታምልኩኝ ማለትም የለበትም ነው እያልክ ያለው። ምክንያቱም ሌሎቹም ስላላሉ አልከኝ። ነገር ግን ቀጥታ ቃል በቃል ለምሳሌ የአምላክነት ባህሪን የሚናገሩ ቦታዎች አሉ፣ ኢየሱስ ክርስቶስ ያላቸው ማለት ነው አይደለ? ስለዚህ እነሱን አሁን ውድቅ ነው የምናደርገው ማለት ይሄንን አምልኩኝ አላለም ተብሎ ወር ደግሞ አምላክ እንዳለው ብላችሁ ከመጽሐፍ ቅዱስ ላይ የምታመጧቸውን ጥቅሶች አምናችሁ እንደ መረጃ ካቀረባችሁት እዛው መጽሐፍ ቅዱስ ላይ እንደ መረጃ የቀረበበት ላይ ደግሞ አምላክነቱን የሚገልጹ እንትኖችን እንዴት ነው የምታያቸው? ነው ወይስ ቶታል ኤክስክሉድ ነው የምታደርጉት? እሱም እንመጣለን። ኢየሱስ ክርስቶስ ምድር ላይ ሲያስተምር ጊዜ ማንነቱን ነግሮናል አይደለ? ምን እንደሆነ ተናግሮናል አይደል? ወይንስ አልተናገረም? ምን እንደሆነ ማለት ምን እንደሆነ ማለት ምን ብሎ ተናግሯል? ለምሳሌ ምንነት ታውቃለህ አይደለ? አስረዳኝ። ማለት ምንነት አንተ ምንድን ነህ? ለምሳሌ ሰው ኢየሱስ ክርስቶስ ይሄ ምንነቱን ተናገረ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ አለ። ገብቶሃል አይደል? እሺ ሌላ አምላክነት ምንነት ነው? ምንድነው ብለህ እግዚአብሔር አምላክ ነው ትለኛለህ። ምንነቱ ማን ነው ከተባለ እግዚአብሔር። ጥሩ እግዚአብሔር አምላክነቱን ማን ነው? ኢየሱስ ክርስቶስ ሰውነቱን ምንነቱን ምንድነው ብለን ስንጠይቀው መጽሐፍ ቅዱስ ላይ ምንነቱን ነገርን። ሰው ነኝ አለ። ይሄን አምላክነቱን ምንነቱን ተናግሯል ወይ? ያ ማለት ባጭር ቃል እኔ አምላክ ነኝ ብሏል ወይ? ወይም እኔን አምልኩኝ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ይሄ ነው ጥያቄው። እሺ ኦኬ እንዳልከው አሁን እኔ ሰው ነኝ ብሏል አልክ ኢየሱስ ክርስቶስ አይደለ? ጥሩ እንደዛም ብሎ ደግሞ የሆነ መጽሐፍ ቅዱስ ላይ አይሁዶች ጠይቁት። ያው ዲፕ ስላልገባኝ ነው። በእኛም በኩል ያን ያህል አይደለሁኝም፣ በእናንተም ያን ያህል አይደለሁኝም። ነገር ግን ያው እውነታን በመፈለግ ላይ ስለሆነ ከእናንተ ከምሰማቸውም ነገሮች ለማጥራት ነው የምፈልገውና አይሁዶች ሲጠይቁት ከአብርሃምም በፊት ነበርኩኝ ብሏል አይደለ? ታዲያ ይህ ሰው 30 ዓመቱ ሆኖ ከአብርሃም በፊት ነበርኩኝ ሲል ምን ለማለት ተፈልጎ ነው? ወይንስ ሰው እንደዛ ማለት ይችላል? ያ ኮንቴክስት ምን ለማለት ነው? እንዴት ነው እናንተ የምትረዱት? ወደ እሱ እንሄዳለን። ችግር የለም። በአምላክ ቅድመ እውቀት ውስጥ መኖሩን አብርሃም እንዲሁም ደግሞ የቀደሙት ነቢያቶች በትንቢት ደረጃ እሱን ያውቁት እንደነበር አብርሃም ቀኔን አየ እያለ ይናገራል። እርሱን ሳይሆን ያየው ቀኑን ያየው አብርሃምም ቀኔን ያዘን ሐሴት አደረገ እያለ ይናገራል። የወደፊት የክርስቶስን መምጣትን ቀኑን ቀድሞ አብርሃም አይቶ ነበር። እዚያው ላይ ነው የሚገርምህ ያን የተናገረው እና ስለዚህ የክርስቶስ የወደፊትን መምጣቱን እርሱ እየነገራቸው ያንን ቀድሞ አይተዋል እያለ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚገርምህ ከዚህ በላይ ብለዋል። ነቢያቶች ይህን ይናገራሉ። ነቢያችን ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ ብለዋል። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ተናግረዋል።
እኔ ነቢይ ነበርኩ ብለው ተናግረዋል። ነገር ግን እውነታው እንደው የዛን የነበሩ ማለት ነው ብለን እንውሰደው እኛ? ላ አይደለም። የወደፊቱን አምላክ በቅድመ እውቀቱ ያውቀዋል ብለን ነው የምንይዘው። አሁንም ክርስቶስም ልክ እንዲሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ እያለ ይናገራል። የእርሱን የክርስቶስን መምጣት ቀኑ የትኛው ነው ከተባለ ምድር ላይ መጥቶ የኖረበትን ጊዜ ማለት ነው። እነዚህ አካሎች ክርስቶስነቱን ክደው ስለነበረ፣ ነገር ግን እናንተ ባታምኑ የቀደሙት ነቢያቶች በትንቢት የተነገራቸው እነርሱ የኔን ቀን ያዩ ዘንድ ዛሬ እኔ እዚህ መምጣቴም ይሄንን ሐሴት ያደርጉ ነበር እያለ እየነገራቸው ነው እንጂ ሌላ አይደለም። እሺ እንዳጠቃላይ ክርስቶስ የትኛውም የመጽሐፍ ቅዱስ ስፍራ ላይ ሲያስተምር ጊዜ እኔ ማን ነኝ ብሎ ሲናገር፣ እኔ ሰው ነኝ ብሎ ሲናገር፣ አንዲትም ቦታ ግን እኔ አምላክ ነኝ ወይንም አምልኩኝ ተገዙኝ ብሎ የተናገረበት አንዲት ቦታ ላይ የለም። ኦኬ እሺ፣ እዛው በመጽሐፍ ቅዱስ ላይ ሌላ ቦታ ላይ ይቅርታ ሀሳቤ ተበታተነ። ያው እንዳልኩ የመጀመሪያም ነው እንደዚህ ገብቼ ስወያይም እና ሌላ ሀሳብ ካለው እንትን ልበልና መልሼ ልግባ። አብሽርሽ፣ ደስ ባለ ሰዓት መግባት ትችላለህ። እውነትን ለመድረስ የሚፈልግ ሰው በጣም ደስ ይለና አንተ ደስ ባለ ጊዜ ጥያቄዎችን እየመጣህ ጠይቅ። ያው ፎሎ ሁሉ አድርጌ ያለሁኝ ፎሎ አድርገኝና ይሄ ቤት ቤትህ ነው። እሺ ደስ ባለ ጊዜ መጣህ ጠይቅ ነው። ስለ ነቢዩ ኢሳያስ ስለ ክርስቶስ መምጣት ነቢዩ ኢሳያስ ስለ ክርስቶስ መምጣት ድንግል እንደምትጸንስ አይደለ ተናግሮ ነበረ አይደለ? እዛው እንትን ላይ ደግሞ እሱ እነሆ ሕፃን ተወልዶልናል እሱ አማኑኤል ምናምን ተብሎ የተናገረበት ነው። እና እሱም ስለ ሁሉ ይሞታል ማለት የእግዚአብሔር በግ ነው የሁሉን ኃጢአት ያስወግዳል ይላል። እና ያስ እንዴት ነው የሚታየው? ማለት በመጀመሪያ አማኑኤል ወዲያው የተወለደ ልጅ ነው። እሺ ብዙ ሰው የሚመስላቸው አማኑኤል ወዲያው የተወለደ የኢሳያስ ልጅ ነው። ወዲያው የተወለደ ሰው አማኑኤል የሚባለው እዛው በጊዜው በኢሳያስ ጊዜ አማኑኤል ተብሎ የተነገረለት ራሱ ተወልዷል እዛው። ነገር ግን ይሄን ትንቢት ለኢየሱስ ክርስቶስ አደረጉ ሰዎች ገብቶሃል አይደል? እዛው እንደተወለደ ላሳየህ ኢሳያስ ላይ እዛው አማኑኤል ተወልዷል። እሺ ላሳየህ መጀመሪያ የት እናገኘዋለን? ኢሳያስ 7:14 ላይ ይገኛል ትንቢቱ። ያንን ላሳየህ ኢሳያስ 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ብዙ ሰው የሚመስላቸው ይህ አማኑኤል ራስ ኢየሱስ ክርስቶስ እስኪወለድ ድረስ እንዳልመጣ ነው። እዛው ቀጣዩ ምዕራፍ ላይ ቀጥታ እንሂድ። ያ 7 ነበር፣ ይሄ 8 ላይ እዛው ስንሄድ ጊዜ አማኑኤል እንደተወለደ ያሳያቸዋል። እዛው ቀጣዩ ምዕራፍ ላይ 8 ላይ ምን ይላል? እየጎረፈም ወደ ይሁዳ ቤት ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለች እያለ ይናገራል። ትርጓሜው ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። እዚያው ላይ ማለት ነው። ጭራሽ አዲስ ኪዳን ላይ ሳትሄዱ ይህ ስሙ አማኑኤል የተባለ አካል ነው። እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከእነርሱ ጋር መሆናቸውን የሚያሳይ ነው። እዚያ 10 ላይ ምን ይላል? ተመካከሩ፣ ምክራቸው የሚፈተል፣ ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነው እና እያለ ይናገራል። በማን በኩል? በዚህ አማኑኤል በተባለው ልጅ በኩል። ስለዚህ የዛኔ ተወልዶ ያለቀለት ጉዳይ ነው። ሌላ ነገር ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ አማኑኤል የተባልኩት በብሉይ ኪዳን እኔ ነኝ ብሎ ይህን ነገር አልተናገረውም። ይህ አምላክ የሚያስደርገው ትልቅ ነጥብ ከሆነ ሳይናገረው ይሄዳል ብላችሁ አታስቡ። ክርስቶስ ጥቃቅን ነገራቶችን አስተምሮ ነው የሄደው በምድር ላይ። ይሄ መለኮታዊ ጉዳይ እርሱን ወደ መለኮት ሊያደርሰው የሚችልን ነገር በፍጹም ዝም ብሎ አይሄድም። ሰዎች ከጊዜ በኋላ ሄደው ፈልገው ከዚያ ትንቢት አምጥተው ኢየሱስ ነው ሊሉት የሚችሉን ነገር አይደለም። ገብታችኋል አይደል? ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ አማኑኤል ነኝ ብሎ አልተናገረም። ወይንም ክርስቶስ አይተህ ከሆነ አዲስ ኪዳን ላይ በመጽሐፋችሁ እንዲህ ተብሎ እንደተጻፈ እያለ ትንቢትን እየወሰደ ብዙ ቦታ ላይ ተናግሯል። ይሄ ትንቢት ስለ እርሱ ቢሆን የእርሱን አምላክነት የሚያስረዳ ቢሆን አያልፈውም ነበር። ብዙ ትንቢቶችን ተናግሯል ላይ ያመጣ። ሌላው ነገር መልአኩ ገብርኤል ለማርያም በተገለጠ ጊዜ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ስለ ክርስቶስ ምንነት በደንብ አድርጎ ነግሯታል። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ፣ ኢየሱስ ትይዋለሽ ብሎ ነገራል።
ታቻለ አይደለ? ስለዚህ ገብርኤልም አማኑኤል የሚለውን ስም በፍጹም አያልፈውም ነበር። ያ ትንቢት ለእርሱ የተነገረ ቢሆን ትንቢቱ በእርሱ ላይ መፈጸሙን ያስረዳቸው ዘንድ ድንግሊቱም አማኑኤል ትለዋለች ነው የተባለው። ለድንግሊቱ ራሱ መጥቶ ገብርኤል አናገራት። ነገር ግን አማኑኤል ነው ብሎ አልነገራትም። በፍጹም ኢየሱስ ብሎ ነው የነገራት። ይታላል። ይሄን ይመስላል። አሁን አንተ የተረዳኸው አማኑኤል እዛ ጋር አማኑኤል ነው የሚለው እዚህ ጋር ኢየሱስ ነው የሚለው በሚለው ነው አይደለ? ነገር ግን አሁን ደግሞ ብቻ ሳይሆን እንደዚህ የነገርኩህ ምክንያቶች ኢየሱስ ክርስቶስ አንድ ቦታ ላይ እኔ አማኑኤል ነኝ ብሎ ተናግሯል አይደል? አይ አልተናገረም። ነገር ግን እሺ መልአኩ ገብርኤል አሁንም ልጨምርልህ፣ መልአኩ ገብርኤል ድንግሊቱን በስቶ አናግሮታል አናናገራትም? አናግሯል። ለሕፃንን እንደምትወልድ አናግሮታል አናናገራትም? ነግሯታል። በጣም ጥሩ። ስሙን ማን ነው ያላት? በትንቢቱ መሰረት አማኑኤልን ትወልጃለች ነው ያላት? ኢየሱስ ተወለደ። በጣም ጥሩ። ብሉይ ኪዳን ላይ አንዲት ቦታ ላይ ኢየሱስ ብሎ የተናገረ ነብይ አለ? አንድ ቦታ ላይ ታሪክ የለም። አያውቁትም። ኢየሱስ የሚባል ስም አያውቁም ብሉይ ኪዳን ላይ ታላረ። ስለዚህ ነብያቶች ኢየሱስን ተናግረውለታል የሚለው ስህተት ነው እሱ ራሱ። በዚህ ከሄድም ማለት ነው አንድም ነብይ መጽሐፍ ቅዱስ ላይ ኢየሱስ ይመጣል ብሎ ትንቢት የተናገረ የለም ወፍ። በጣም ጥሩ። አሁን እዚህ ጋር አንተ አሁን የተረዳኸው በስም አጠራሩ ላይ ነው። ነገር ግን ዋና መልእክቱን ስንሄድ አዲስ ኪዳንና ብሉይ ኪዳን በፊት ላይ ለኢሳያስ ሲነገረው አማኑኤል ተብሎ ነው የተነገረው። እዚህኛው ጋር ደግሞ ኢየሱስ ተብሎ ነው ያልከው። ነገር ግን ዋና ኮንሰፕቱ ደግሞ ድንግል ትጸንሳለች አይደለ? ወንድ ልጅም ትወልዳለች አለ። እዛ ጋር አማኑኤል አለ፣ እዚህ ጋር ደግሞ ኢየሱስ አለ አይደለ? ስለዚህ ዋና ኮንሰፕቱ እስካሁንም ታይቶም ስለማይታወቅ ድንግል በድንግልና የጸነሰችው አንድ እመቤታችን ብቻ ናት። ያው እናንተም መርየም እንደሆነች ታምናላችሁ። ያ ነገር ሀፕን ሳያደርግ ያኔ ከተተነበረ፣ ስለዚህ አማኑኤልና ኢየሱስን ያን ዋናውን ኮንሰፕቱን ወስዶ ኦኬ እዛ ጋር አማኑኤል ነው፣ እዚህ ጋር ኢየሱስ ነው። ስለዚህ አማኑኤል ማለት ኢየሱስ ብሎ መውሰድ ይቻላል አይደል? እሱ ራሱ አያስኬድም። ልንገርህ፣ አንደኛ ትጠራዋለች ብሏል። አማኑኤል ብላ ትጠራዋለች ይላል ትንቢቱ ላይ አይደለ? አንዲት ቀን ማርያም አማኑኤል ብላ ጠርተዋለች አይደለም? አሁን እንድትረዳኝ የምፈልገው እሱን ተወውና እዛ ጋር ድንግል ትጸንሳለች። ዋናው ኮንሰፕቱ ስም አጠራሩ ላይ ሳይሆን አንድ ጊዜ አዳምጠኝ። ያ እርሷ ትጠራዋለች ብሎ ትንቢቱ ላይ ያስቀምጧል አይደለ? ትንቢቱ መፈጸም አለበት ከተባለ አማኑኤል ብላ ጠርተዋለች ወይ? አልጠራችውም። አንደኛ እሱ ነው። ሁለተኛ ትንቢቱ በድንግልና መውለዷ ነው እንጂ ስም መጥራቷ ነው ብለህ ታምናለህ? ድንግልና የሚለው ራሱ ስህተት ነው እያልኩህ እኮ ነው። እዛ ላይ ስትሄድ ጊዜ አሁን መግባት ስላልፈለገ እንጂ የመጽሐፉ ባለቤት አይሁድ አለ ከታች እየተከታተለ ነው። እሱንም ባይሆን ችግር የለም። አይሁድ ልጅ ባትቀበለውም እያረመህ ነበር። ያው በድንግልና አይደለም እያለ ነው። እኔ እሱን ልነግርህ ነበር። ሂደህ ስታየው እዛ ጋር ድንግል ሳይሆን ወጣቷ ሴት ትጸንሳለች ነው። እሱን ትርጓሜ ያሳይሃለሁ። እንዳለ የመጽሐፉ ባለቤቶች ወጣቷ ሴት ነው። ነገር ድንግል የሚለውንም ያስይዛል። ነገር ግን ወጣቷ ሴት በዚያ ነው ለበርካታ ቃል በርካታ ቦታ ላይ እዛ ድንግል ተብሎ የተቀመጠውን በሁሉ ቦታ ላይ ሄደህ ስታየው ወጣቷ ሴት ትጸንሳለች ብሎ ነው ያስቀመጠው። ስለዚህ ወጣቷ ሴት ግን መጽሐፍ ቅዱስ ላይ ድንግል ነው የሚለው አይደለ? በአማርኛው ላይ እንደዛ ያስቀምጠውላ። ከዚያ ትንቢት ጋር ለማመሳሰል ነው ያን ያደረጉት። ያም ቢሆን ግን አንደኛ አማኑኤል በዛን ጊዜ ተወልዷል። ገብቶሃል አይደለ? በዛን ጊዜ ስለሚሆን ትንቢት ነው እየነገራቸው ያለው። ሁለተኛ ነገር ደግሞ አማኑኤል ብላ አታውቅም እሷ። አሁን እዚያ ላይ ቦታ ላይ ሂጅ ላሳየህ ደግሞ ወጣቷ ሴት ብሎ ተቀምጧል። ወጣቷ ሴት እንደሆነ ያስቀምጥልሃል። ከሄዶች መጽሐፍ አለ ከኛ መጽሐፍ ነው የምታሳየው። መጽሐፍ ከሄዶች ሳይሆን ከኛ መጽሐፍ ነው የምታሳየው። ያ እኮ አንተ መጽሐፍ አይደለም ሲጀምር ከኛ መጽሐፍ ትላለህ እንዴ? አንተ እኮ ከይሁዶች መጽሐፍ እኮ ነው የምትጠቀመው። የለም መጽሐፍ እኮ ነው የኛ ስለኛ ትንቢት የተነገረው የምትለው። ብሉይ ኪዳን የማን ነው? ብሉይ ኪዳን ብሉይ ኪዳን የማን ነው? ወዲያ የክርስቲያኖች የአማኞች የህዝበ እግዚአብሔር ነው። ኦኬ የክርስቲያኖች ነው የአማኞች ማለት ነው። ብሉይ ኪዳን የማን ነው? ብሉይ ኪዳን የአማኞች ነው።
አይ ጀስት እቺና ኮንሰፕት ላይ ፎከስ ብናደርግ ጥሩ ነው። መጽሐፍ ቅዱስ ላይ እኔም ያየሁት ድንግል ሳለች ቅድምም አሳይተን ነበር። እሱ መጽሐፍ ቅዱስ ላይ አማርኛ ላይ እንደሱ ብሎ እሱ ከአይሁድ ሊያመጣ ነው። ከአይሁድ አይደለም። ዋሊያ ሜት አድርግ እባክህ። መጽሐፍ ሲጀመር ያንተ አይደለም። እነሱ ናቸው ጠብቀው ያመጡት። መቼ ነው ክርስትና የመጣው? ክርስትና ሳይኖር በፊት አይሁዶች ነበሩ እኮ መጽሐፋቸውም ነበረ። አታውቅም እንዴ? ክርስትና መቼ ነው ተመሰረተው? መልስ። ከክርስቶስ ከክርስቶስ በኋላ አይደል? ከክርስቶስ በኋላ ነው አይደል ክርስትና የተመሰረተው? አይ ነው አይሁድ እኮ ብዙ መጽሐፍን ቆርጠው ጥለዋል። አታውቅም እንዴ? ብዙ መጽሐፍን እኮ ቆርጠው ጥለዋል። ለምሳሌ ቆርጠው ጥለዋል አንታለው ሳይሆን ያ መጽሐፍ የማን ነው? መጽሐፈ ሄኖክን ቆርጠው ያ መጽሐፍ የማን ነው ነው? ጥለዋል። ሌሎችን መጽሐፍት ቆርጠው ጥለዋል። ያው እና ይታያል አይደለ? የግዴታ ድንግል የሚለው ቃል ብቻ አይጠበቅበትም። ያው አልማ ነው ያና እዚህ ጋር ከተቀመጠው መካከል አንደኛ ምንድነው ይታያል? ወጣቷ ሴት ብሎ አስቀምጦልሃል እዚህ ጋር። ያው ወጣቷ ሴት ብሎ አስቀምጦልሃል። ጎግል ትራንስሌሽን ድንግልም የሚል አለው እዛው ላይ አለ አልኩህ እኮ። እኛ እኮ የለም አላለህም። ግዴታ ድንግል መሆን አይጠበቅባትም። አዎ ስለዚህ አዳምጠኝ። ወጣት ሴት ብሎ አስቀምጦታል እያልኩህ ነው። እኔም ስለነበር ይሄንን ድንግል የሚለውንም ያስቀምጣል። ግን ይሄ ቃል ወጣት ሴት ለሚል ነው። በሌላ ቦታ ላይ ሄዳ ቀጥታ ይሄን ቃል ስትወስደው ጊዜ ወጣት ሴት ብቻ ብሎ ነው የሚያስቀምጠው። ይሄንኑ ቃል በቃል አሁን ሊፈታልን ሌላ ቦታ ላይ ወስዶ ማለት ነው። ሌሎቹን ድንግል እንደሚላቸው እናያለን። አንተ ትመለከታለህ። ገብቶሃል አይደለ? ወጣት ሴት ብሎ ነው ያስቀምጠው። እሺ አሁን ያሳየህ ላይ ነው ያው ፍቺው ቃል በቃል ያው አንዲት ወጣት ሴት ብሎ አስቀምጦልሃል። ወይንም ድንግል ይላል። ቀጣይ ችግር የለውም። የትኛው ነው የሚወሰድበት? ምን አድርገህ ዋሊያ ትረብሻው? እንደምን ነው በስነ ስርዓት ተውም እንዴ? ጠብቅ አንድ ጊዜ። አሁን የምታረጋግጠው ምን መሰለህ ሎልዬ? አሁን ወጣት ሴት ለማለት ነው ወይንስ ድንግል ነው የሚለውን ይሄ ቃል ይሄ አልማ የሚለው ቃል ይታያል። እዚህ ጋር አልማ የሚለው ይታያል አይደለ? የቃሉ መሰረቱ ይሄ ነው። ገብቶሃል አይደለ? ይሄን ቃል ሌላ ቦታዎች ላይ ተጠቀሙታል መጽሐፍ ቅዱስ። ሌላ ቦታዎች ላይ እንዳለ ሄደህ ስታየው ጊዜ ድንግል ብሎ አይደለም የሚተረጉመው። ወጣት ሴት ወይ የወጣት ሴት ቃል ነው ቃሉ ራሱ በመሰረቱ ማለት ነው። ገብቶሃል አይደለ? ሌላ ቦታ ላይ ተጠቅሞታል ስትል አንድ ጊዜ ላሳይ ጨርስና አንድ ጊዜ 8 ይታያል አይደል? የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። አሁን እዚህ ጋር ድንግል ሴት የሚል ታያለህ? የለም አይደለ? የለም። አሁን ግን ይሄንን ቃል ኦሪት ዘጸአት ምዕራፍ 2 ቁጥር 8 ይሄን ቃል ያንኑ ድንግል ላይ የሚለውን ቃል እዚህ ጋር የተጠቀመባቸው ቦታዎች እዚህ ጋር ዘርዝሮ ያሳያል። እንዳለ እዚህ ጋር ስትሄድ ጊዜ እነዚህ ሁሉም አንድ ድንግል የሚል ቃል አታገኝም። ግን ለሌላ ሴት ለወጣት ሴት ነው የሚጠቀመው። ያው ወጣት ሴት ብሎ እዚህ ጋር አስቀምጦታል። እንዳውም ቃል በቃል ፍቺው ላይ ያውና ወጣት ሴት ብሎ ነው ያስቀመጠው። ይሄ ነው እዚህ ቦታ ላይ ምሳሌ 30:19 ላይ ዳዊት 68:26 ላይ መዝሙረ ዳዊት 1:3 ላይ መዝሙረ ዳዊት 6:8 ላይ እነዚህ ሁሉ ላይ ይህን ተመሳሳይ ቃል ታገኛለህ እያለ ነው። ያ ሁሉ ላይ ሲጠቀሙ ደግሞ ብሎ ነው ያስቀመጠው ወጣት ሴት ብሎ ነው ያስቀመጠው። ስለዚህ ይሄ ትርጓሜው ስለምንድን ነው? ስለ ወጣት ሴት የሚያወራ ነው ማለት ነው። እንዳለ ይህን ቃል ይሄ አልማ የሚለውን የመሰረቱን ቃል ሌላ ቦታ ላይ ሄደህ እንዳለ ስታየው ስለ ወጣት ሴት የሚያወራ ነገር እንጂ ሌላ አይደለም። ይሄ ነው አሁን እሱ የሆነበትን ምክንያት ልንገርህ። አልማ ሁለት አይነት ፍቻ አለው አለ አሳይ ፍቻ አለው ማለት በተለያየ ሴንስ ራሱን ቃል ነገር ግን ሌላ ሚኒንግ በሚሰጥ መልኩ መጠቀም ይቻላል። ያቺ አልማ የምትባለው ቃል እዛ ጋር ወጣት ሴትነትን ከሆነ የሚገልጸው እንዳልከውም ሌላም ቦታ ላይ መጽሐፍ ቅዱስን ቦታ ላይ አልማ እያለ ወጣት ሴት እያለ ይነግራል። ነገር ግን አልማም ድንግል የሚባል ትርጓሜ እስካለው ድረስ ኢሳያስም ያንን ያለውን ምንድነው ድንግል የሚለውን ነው የምትወስደው። ከዛች ቦታ ውጭ ደግሞ
ለሌላ ቦታ ድንግል ተብሎ ትርጓሜ አልተሰጠውም። ልክ አሁንም አንተ እንዳልከኝ ወጣት ሴት ነው የተባለው፣ ለእሷ ብቻ ነው ድንግል የተባለው። ስለዚህ ሁለት ፍቺ ሆኖ ኮንቴክስቱን ነው የምናየው። ሙሉ ትንቢት ነው የሚያዘው። እነሆ ድንግል ትጸንሳለች ይላል፣ ስሙንም አማኑኤል ትለዋለች ይላል። እርሱን ወዴት ልታደርገው ነው? ትንቢቱ ይፈጸም ዘንድ ቆይ አንዴ ተረጋጋ እንጂ። ማርያም አንድ ቀን ልጇን ኢየሱስን አማኑኤል ብላ ጠርተዋለች? አሁንም ኮንቴክስቱ የስም እንትን ላይ አይደለም። ማለት ነው ያው በስያሜ አይደለ እየነገርከኝ ያለው። ትጠራዋለች ማለት ነው ኢየሱስ ነው ወይንስ አማኑኤል? አማኑኤል ብላ ትጠራዋለች። አማኑኤል ብላ ጠርተዋለች። እሷ ሰይመዋለች ማለት አይደል? ትጠራዋለች በዚህ ሴንስ። ላላላ እንደዛም ጭራሽ አልሰየመችውም እንጂ ይሄን ቃል አትችልም ማለት እኮ። ትጠራዋለች ማለት ምንድን ነው ታዲያ? እኮ አማኑኤል ብላ ትጠራዋለች አለ። ልክ ለምሳሌ እዛ ትንቢቱ ላይ ለምሳሌ ያክል አሳየው። ቀጣዩ ላይ አማኑኤል ሆይ እያሉ ይጠሩት ነበር ሰዎች። አየህ አይደለ? አማኑኤል ሆይ ይሉት ነበር። ኢየሱስን አማኑኤል ብሎ የጠራው ሰው ምድር ላይ አንድ ሰው የለም። ማርያም አማኑኤል ብላ ጠርተዋለች የሚል የለም በፍጹም። ወጣ ስቲል አንተ የምትለው ገብቶኛል፣ ግን እኔ የምለው የገባ ካልመሰለኝ በጣም ገብቶኛል። ይኸውልህ አሁን አንተ ድንግል በምትለው ላይ ልትንጠለጠል ፈለክና ኖ ይሄ ዋናው እሱ እሱ ላይ ሄድ እኮ ነገርኩህ። ወጣት ሴት ተብሎ ይነገራል አልኩህ። እሱን ማየት እፈልጋለሁኝ አልክ፣ አሳየው። ከዚያ በኋላ ያንን ቃል ደግሞ የሚጠቀመው ለማንኛውም ወጣት ሴት የሚጠቀም የሆነ ቃል ነው። እሱ ገብቶሃል አይደለ? ለማንኛውም ወጣት ሴት ይጠቀመዋል። ስለዚህ ያን ቃል የምንጠቀመው ለምንድን ነው ማለት ነው? እንደ ሌሎቹ ከሌላ ቦታ ላይ ስናዛምደው ጊዜ ለወጣት ለማንኛውም ሴት የሚጠቀመው ነገር ነው ማለት ነው። ሌላኛው ነገር አማኑኤል ብላ ትጠራዋለች የሚል ቃል አንዲት ቦታ ላይ አታገኝለትም ማለት ነው። አማኑኤል ብላ ማርያም ጠርተዋለች ብለን ስናይ ጊዜ አንዲትም ቦታ ላይ ማርያም አማኑኤል ብላ ልጇን አልጠራችውም በፍጹም ማለት ነው። ይህን ይመስላል። ከሱ ቁጥር አማኑኤል ከሚለው ቁጥር ደግሞ ትንሽ ወረድ ብለህ ስታየው የእግዚአብሔር በግ አይደለ? የሁሉን ኃጢአት እንትን የሚል ይላል አይደለ? ስለዚህ ይሄን ያንን ኮንቴክስት ሊነግርህ አይችልም። ምክንያቱም የእግዚአብሔር በግ የሁሉንም ኃጢአት አይደለ የሚለው እሱን ቁጥር ላይ ወረድ ብሎ ማለት ነው። ካለ እዛ ላይ ብታወጣልኝ እኔ በካርድ ኮፒ ስለሆነ ያለ እሺ፣ ችግር የለውም። ማነብልሃለሁ። ስንት ነበረ? ኢሳይያስ 7:14 አይደለ? ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን በመጥላት መልካሙን ለመምረጥ ሲያውቅ የፈራችው የሁለቱን ነገስታት ሀገር ከባድ ትሆናለች። ያ ወረድ በል ከሱም ትንሽ እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና ሕዝብህ በአባትህም ቤት ላይ ያመጣል። እርሱም የአሦር ንጉሥ መምጣት ነው። እሺ ተቀጥል። በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንበር ዳርቻ ምን እንደሚል አዳም። በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦር ሀገር ያለውን ንብ በፉጨት ይጠራል። እግዚአብሔር በፉጨት ንቦችና ዝንቦችን ይጠራል ይላል። ሳዶልዬ ወደ ሳይሆን አንድ እንትን ንገረኝ ቁጥሩና ምዕራፉን። ያው እንደደከመ አውቃለሁ ከቅድም ጀምሮ። ደክሞኝ አይደለም ያልከው አንደኛ የለም እዚህ ጋር ግን ሌላ ሰርፕራይዝ አገኘን። እዚህ ምንድነው? እግዚአብሔር ፉጨት ያፏጫል። እግዚአብሔር በፉጨት እያፏጨ ዝንብና ንቦችን ይጠራል ይላል። ምን ትላለህ? ስለዚህ ያው መጽሐፍ ቅዱስ ዳይሬክት ሚኒንግ ሳይሆን እንደ አተረጓጎሙ ነው። ግን አሁን በሚያስማማን ላይ በምናወራው ኮንቴክስት ላይ ያለውን እንትን አሁን ስለሱ ምንም አላውቅም። እንኳን እሱ አይደለም ሌላም ነገሮች የምትፈልገውን ቃል እዚህ ጋር አምጣው። ነገር ግን ያልከው ቃል የለም፣ በጣም የሚያሳዝን ሁኔታ የለም። እሺ ፈልገህ ታመጣለህ። ሌላ ሰው እንትን በልና መልሽ ይገባል። ችግር የለም። እሺ አሁን ይሄን ያዝ አድርገን ይሄን ጥቅስ እግዚአብሔርን መሳደብ ያስኬዳል። ላይቭ ከፍትና እግዚአብሔር ያፏጫል፣ እግዚአብሔር ከንፈራ፣ እግዚአብሔር ፉጨት አለው፣ እግዚአብሔር ዝንብን ይጠራል ከግብፅ ከዝንብ ጋር ከንብ ጋር
እንደዛ ሲል ለሰው ማለት ከዛ ከታች ቃለ ሕይወት ያሰማልን ሁሱ ጀግናው ትላላችሁ ማለት ነው። ቁርአን እንቅራ። ባይዘው ማለት ነው ብዙ ቦታ አለ ሻፎን ቢስሚላህ